እዚህ ቤት ደህና አደራችሁ። ወንጌል ሰምታችኋል። ኢየሱስ ክርስቶስ ሞቶላችኋል። ጉድ ኒውስ ይዘን መተናል። ሁልጊዜ ራእይ ሲኖራችሁ ለማደግ ውስጣችሁ ኃይል አለ። ያላችሁበት የትኛውም ሌቭል ሳትስፋይ ያደርጋችሁ። because they think መልካም ስላደረጉ ልክ ያደረጉ መሰላቸው። because they think መልካም ስላደረጉ ልክ ያደረጉ መሰላቸው። ባይቻልም ይሏቸዋል። በጣም ብዙ ሰዎች ባይቻልም የተሞሉ ናቸው። እሱ ራእይ ሳይሆን ፕሮጀክት። ራእይ ስም በግሩፕ አይሰጥ። ራእይ ባይኖር ህዝብ መረን ይሆናል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ ከክብረ ሕይወት ቤተክርስቲያን እየተዘጋጀ የሚቀርብላችሁ የቴሌቪዥን ፕሮግራም ነው። የቤታችሁ ሆናችሁ ይህን ቴሌቪዥን ፕሮግራም ለምትከታተሉ ተመልካቾቻችን ባለፉት 5 ወራቶች በተለያየ ርዕስ ላይ እግዚአብሔርን ቃል ስናስተምራችሁ ስቱዲዮ ውስጥ የሰራናቸውን ፕሮግራሞች ስናካፍላችሁ ቆይተናል። የእግዚአብሔርን ፍቅር መረዳት በሚል ርዕስ የዛሬ 5 ወር የጀመርነው ፕሮግራም ነበረ። ከዛ ከ1 ወር በኋላ ደግሞ እግዚአብሔር መልካም እንደሆነ ስናስተምራችሁ ቆይተናል። ከሱ ቀጥለን ደግሞ የእግዚአብሔርን አባትነት ስለመረዳት እግዚአብሔር አባት ነው ስንል ምን ማለታችን እንደሆነ ስንነጋገር ነበረ። ከዛ በመቀጠል ደግሞ በክርስቶስ ያለንን ማንነት መረዳት በሚል ርዕስ ስናስተምራችሁ ቆይተናል። አሁን ደግሞ ባለፈው 1 ወር ያስተማርናችሁ በክርስቶስ ስላለን ጽድቅ ከፓስተር ገነነ ማስረሻ ጋር ያስተማርናችሁ ትምህርቶች ነበሩ። በእነዚህ ትምህርቶች ውስጥ ብዙ መልካም ነገሮች እንዳገኛችሁ እናምናለን። እግዚአብሔር በእናንተ ሕይወት ላይ አስደናቂ ነገሮችን እንደሰራ እናምናለን። ብዙ ምስክርነቶችን ከተለያየ ቦታ ከተለያየ ዓለም የመሰከራችሁልን ሰዎች አላችሁ። ስለዚህ አሁንም ደግሞ በተለያየ ሁኔታ እነዚህ መልእክቶች በመስማት ያገኛችሁትን ነገር ብትጽፉልን፣ ብትደውሉልን፣ ስለምትሰጡንም አስተያየት አስቀድመን ልናመሰግናችሁ እንወዳለን። ከዚህ በላይ ደግሞ እናንተን የሚጠቅሙ መልካም የሆኑ ትምህርቶችን ይዘንላችሁ ልንቀርብ እንወዳለን። ምናልባት በተለያየ ሁኔታ እነዚህን መልእክቶች ያመለጧችሁ ሰዎች ብትኖሩ በዌብሳይታችን አሁን በስክሪኑ ላይ በመታዩት www.gloriceethiopia.org ውስጥ ብትገቡ ቲቪ ሚኒስትሪ የሚለውን ከነካችሁ በኋላ ሁሉንም ትምህርቶች በረድፍ ታገኟቸዋላችሁ። ስለዚህ እነሱን በመስማት ህይወታችሁን እንድትገነቡ የክርስትና ህይወታችሁን እንድታሳድጉ እናበረታታችኋለን። በዚህ አሁን ደግሞ ከዚህኛው ቀን ጀምሮ ለሚቀጥሉ 3 ሳምንታት ደግሞ በራእይ በሚል ርዕስ በ2005 ዓመተ ምህረት በቤተክርስቲያናችን ውስጥ የተካፈልነውን አስደናቂ የሆነ ትምህርት ይዘንላችሁ እንመጣለን። በመጽሐፍ ቅዱስ ውስጥ ካሉ ትምህርቶች መካከል በጣም ወሳኝ ከሆኑ ትምህርቶች መካከል አንዱ ራእይ ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 18 ቁጥር 21 ላይ ራእይ ባይኖር ህዝብ መረን ይሆናል ይላል። ስለዚህ መጽሐፍ ቅዱስ የራእይን አስፈላጊነት ይናገራል። እግዚአብሔር ራእይን የሚሰጥ አምላክ ነው። ህዝቡ ደግሞ ራእይን የሚቀበል ህዝብ ነው። ስለዚህ ስለ ራእይ ያለን አመለካከት መጽሐፍ ቅዱሳዊ በሆነ መልኩ የተቃኘ እንዲሆን በዚህ ትምህርት ውስጥ አስደናቂ የሆኑ ነገሮችን ትሰማላችሁ። ስለዚህ ራእይ የሌለው ህዝብ መረን ነው የሚሆነው። ምንድነው ራእይ? እንዴት ነው የምናገኘው? ራእይ እንዴት ነው የሚኖረን? ራእይ በማግኘታችን ውስጥ ደግሞ የምናገኘውን ጥቅም፣ በራእይ ስር በመቀመጥ ያለውን ጥቅም፣ በተለያየ ሁኔታ ያሉትን መጽሐፍ ቅዱስ የሚላቸውን እውነቶች እናስተምራችኋለን። ስለዚህ እነዚህን ትምህርቶች በመስማት ደግሞ ህይወታችሁን እንድታሳድጉ፣ ህይወታችሁን እንድትለውጡ፣ ራሳችሁን ከእግዚአብሔር ቃል አንጻር እንድትፈትሹ በዚህ ሰዓት እናበረታታችኋለን። እንወዳችኋለን። መጋቢ ተዘራ ያሬድ ነኝ ከክብረ ሕይወት ቤተክርስቲያን። ሻሎም። ዛሬ የማስተምራችሁ ነገር ርዕሱ ራእይ ወይም ደግሞ ቪዥን ምንለው ነገር ቪዥን ወይም ራእይ ብዬ ሳስተምር መጽሐፍ ቅዱሳዊ ይዘት አስይዤ ነው ማስተምር እንጂ አሁን ራእይ የሚለው በጣም ፌመስ ነው፣ በየቦታው ትምህርት አለ። ስለዚህ በሱ መንፈስ አይደለም ማስተምረው። ስለዚህ ኦሪጂናል የሆኑ ነገሮችን ከመጽሐፍ ቅዱስ ውስጥ ያሉትን ኮንሴፕቶች እያየን እንማር። ራእይ ማለት ምን ማለት ነው? መጀመሪያ ልንፈታው የሚገባ ፖይንት ምንድነው? ራእይ ማለት ብዙ ሰዎች ስለ ራእይ ያላቸው ኮንሴፕት በጣም ኮንፊውዝድ የሆነ ነው፣ ወይም ደግሞ
ግራ የተጋባ ነው እና በዚህ ዘመንም ብዙ ሰዎች ግራ ከመጋባታቸው የተነሳ ስለ ራእይ ያለን አመለካከት ሁሉ መበላሸት ጀመረ። ራእይ ያለኝ ሲል ሰው ጥያቄ ምልክት ነው የምናሳየው። እንኳን እግዚአብሔር ራእይ ሰጠ ሳይሆን የምንለው ለምን ሲባል ራእይ ያለኝ ያሉ እና የተሳሳተ ብዙ ነገር ያደረጉ ሰዎች አሉ። መጽሐፍ ቅዱስ ስለ ራእይ ምን ይላል? ራእይ ማለት ምን ማለት ነው? መጽሐፍ ቅዱስ በራእይ ላይ ያለው ሐሳብ ምንድነው? መጽሐፍ ቅዱስ ሲናገር ከዚህ ጥቅስ ነው መነሳት የምፈልገው። ምሳሌ ምዕራፍ 29 ቁጥር 18 ከዚህ የመጽሐፍ ቅዱስ ክፍል ነው የምንነሳው። ምሳሌ ምዕራፍ 29 ቁጥር 18 ላይ እንደዚህ ይላል፣ ራእይ ባይኖር ሕዝብ መረን ይሆናል። ራእይ ከሌለ ሕዝብ ምን ይሆናል? መረን ምንድን ነው? እንመጣበታለን። በዝርዝር ሶስት ገብቼ ትርጉም እሰጣቸዋለሁ። ነገር ግን መጀመሪያ ራእይ ማለት ምን ማለት ነው? ራእይ ማለት በደንብ ስሙኝ፣ ማየት ማለት ነው። ትርጉም በአጭር ቃል በአማርኛ ትርጉም ማየት ማለት በዚህኛው አይን ማየት ማለት አይደለም። ማየት ሲል የውስጠኛው አይናችሁ የሚያየው ነገር ነው። ምንም እንኳን ይሄኛው አይናችሁ ክፍት ቢሆንም የውስጠኛው አይናችሁ የሚያየውን ማየት መጽሐፍ ቅዱስ ራእይ ይለዋል። ወይም በልቦና አይናችን የምናየው በዝርዝር ስለማሳያችሁ በደንብ ግልጽ ይሆንላችኋል። የእግዚአብሔር ሰው ዶክተር ማይልስ ሲናገር ቪዥን በዚህ ርዕስ ላይ እኔ አሃብ ኔቨር ሲን እንደሱ አይነት አስተማሪ በዚህ ራእይ ፐርፐዝ እነዚህ በሚባሉት ርዕሶች ላይ ፐርፌክት ጋር ያየሁት ትክክለኛ መረዳቶችን ሲያስተምር ያየሁት የእግዚአብሔር ሰው ዶክተር ማይልስ። ስለዚህ መጽሐፎቹን ማግኘት ትችላላችሁ። the power of vision የሚል መጽሐፍ አለው፣ በአማርኛም ተርጉሞታል። ስለዚህ እሱን ማንበብ ትችላላችሁ። ከዛ መጽሐፍ ላይ ነው የወሰድኩት። vision is the source and hope of life። ራእይ ማለት የህይወት ተስፋና የህይወታችሁ ምንጭ ነው። ራእይ ከሌለ ሰው በምድር ላይ ለመኖር ተስፋ የለሽ ነው የሚሆነው። ለምንድን ነው ብዙ ሰዎች ተስፋ የሚቆርጡት? because of lack of vision። ማየት ስለሚያቅተው፣ አትሊስት ነገን ማየት ሲያቅተው ሰው ዛሬ ማቆም ይፈልጋል። ከዚህ በኋላ ምን እንደሚሆን ማወቅ ሲያቅተው ተስፋ ይቆርጣል። በቃ ከዚህ በኋላ መኖር ብችል አይመስለኝም፣ ስለዚህ የኔ ህይወት ቢጠናቀቅ ይሻላል ብሎ ያስባል። the greatest gift ስሙ the greatest gift ever given to mankind is not the gift of sight. I like it። ምን እንዳለ ታውቃላችሁ? ለሰው ልጆች ከተሰጠው ትልቁ ስጦታ ይሄ በዚህኛው አይናችን የምናየው የአይን ብርሃን እንደምንለው የአይን ብርሃኔን ተነጠቅኩ እንደሚሉ የአይን ብርሃኔ ባይወሰድ ኖሮ እንደሚሉ እሱኛው አይደለም። ምክንያቱም በዚህኛው አይናቸው የማያዩ ብዙ ሰዎች በዓለም ላይ ታሪክ ሰርተዋል። በዚህኛው አይናቸው የሚያዩ ሰዎች ተስፋ ቆርጠው ማለት። ይሄኛው አይን ኢምፖርታንት ነው፣ ያስፈልገናል፣ እንድናይ ነው የሚፈልገው። የማየት ችግር ካለበት ጌታ ፈውስ አዘጋጅቶለታል፣ ስሙ ይባረክ። ግን ብዙ ሰዎች ምስክርነት ላሰማችሁ እችላለሁ። ብዙ ሰዎች መነጽር አውልቀዋል፣ ማየት ችግር የነበረባቸው አይናቸው ማየት ጀምሯል። ግን እግዚአብሔር ለሰው ልጆች ከሰጠው ትልቁ ስጦታ በዚህኛው አይናችን የምናየው እይታ ነው። The greatest gift ever given to mankind is not the gift of sight, but the gift of vision. Vision የምናየው ራእይ የምናየው በዚህኛው አይናችን አይደለም፣ በውስጠኛው አይናችን። አንዳንዴ አይናችሁ ተከፍቶ ነው የምታዩት። ይሄኛው የምታዩትን ነገር ሌላ ሰው አያየው። ይሄኛው አይናችሁ ተከፍቷል። ይሄኛው አይናችሁ አይደለም ያየው። የውስጠኛው አይናችሁ በዚህኛው አይናችሁ በኩል አልፎ ያየው። ያንን ያየ ሰው አለቀ ህይወቱ። ከዛ በኋላ መስመር መያዝ ጀምረ። ዝም ብሎ መኖር ያቆማል። ሁሉ አማራሽ አይሆንም። በደረሰበት ስፍራ ሁሉ ነገር ውዥ ያደረገው የቱ ነው የሚያበላው ብሎ አይቀጥልም። በዛ በኩል that's not the way life። የቱ ነው በሚያበላው የሚለው ይሄ በጣም ትንሽ የወደቀ ህይወት። የቱ ነው የሚያበላው አይደለም፣ ውስጥ ምንድን ነው ያለው? የቱ ነው የሚያበላው? ታውቃላችሁ፣ የአፍሪካ ትልቁ ችግር የቱ ነው የሚያበላው ነው። የአፍሪካ የትምህርት ውድቀት ዋናው ኬዙ የቱ ነው የሚያበላው ነው። ብዙ ተማሪዎች የሚገቡት በማይፈልጉት ፊልድ ነው።
ታሷይ ስራ ቦታ ከገቡ በኋላ ያሰቃዩአቸው ለምሳሌ ሕክምና ሳይንስ ያጠናው ደሞዙ የተሻለ ደሞዝ አገኛለሁ ብሎ ስለዚህ የተሻለ ደሞዝ ለማግኘት ይገባል እሱ የሚያስበው የተሻለ ደሞዝ ማግኘቱን እንጂ አንተን መርዳት አለ መርዳት ይዳዝማት ስለዚህ አንተ እየጮክ እሱ ማኪያቶ ይጠጣል ቁጭ ከስበል ባክ ያበየቀኑ እንደዚህ ሲጮብን ነው ለምደነዋል ለምን ሲባል ውስጡ ያለ ነገር አለ በጣም ማቀውና ማከብረው የቤተሰብ ውስጥ ያለ አንድ ሰው አለ ማለት ሪሊ ውስጡ ነው ያለው ስራ አንዳንድ ጊዜ አሁን በቅርብ ጊዜ ሲነግረኝ ነበር መኪና የሆነ ሰው ለሊት እየነዳ ነው እሱ ለሊት እየነዳ ያለ የሆነ ሰው መኪና መንገድ ጥሶ ተጋጭቷል እና ፌንት አድርጓል ሰው ምን ለምታረጉ እሱ ባለሙያ ነው የሚሰራው ደግሞ ያጥንት ስፔሻሊስት ስለሆነ በዛ ወርዶ ሰውየውን ከመኪና ውስጥ አውጥቶ ራሱ መኪና ውስጥ ጭኖ ወስዶ አክሞት ሰውየው ዳን እና ሲነቃ ሰውየው ምንድነው የሆንኩታል ወድቃ አገኘ ወይ በጣም የተሻለ እርዳታ ካደረገለሰው ደውሎ ይነግራል እንጂ ዳትማች ኤክስቴት እና መኪናውን በነጋታው ሲያጥም ምንድነው ደም ምናምን ስለው ትናንት ጓዱ ተጋጭቶ በቃ ማለፍ አልቻልኩም ውስጣችሁ ሲኖር ሙያተኛ ሳትሆን ሬሌ እናንተ ማንነታችሁ ሲሆን አልፋችሁ መሄድ ያቅታችኋል የሆነ ቦታ በቃ the moment የናንተ ፊልድ ሲሆን አትችሉ ሳይት ስሙ ወይም ይሄ በአይናችን የምናየው ማለት ነው is a function of the eyes ይሄ አይናችሁ የሚሰራው ስራ መጣው አይናችሁ የሆነ ነገር ሲሰራ ታያላችሁ ስሙ vision is a function of the heart ራእይ በመንፈሳችሁ የምታዩት ነገር እንጂ በዚህኛው አይናችሁ የምታዩት ነገር አለ ብዙ ሰዎች ራእይ አለኝ ይሄንን ድርጅት ራእያችን የዚህ ድርጅት ራእይ ይሄን ድርጅት ትልቅ ድርጅት ባረግ ኦኬ መጣበታ ምን ማለት ነው ስሙ በዚህ ምድር ላይ ከሆኑት የትኛውም ነገር ያለ ራእይ አለ ይሄንን ምድር የሚመሩት ጠመንጃ ያላቸው እንዳይመስሉ ይሄንን ምድር የሚመሩት የሚያዩ ሰዎች ነው ለምሳሌ ጥሩ ምሳሌ የሆነና ማርቲን ሉተር ማንንም ሰው በማይደፍርበት ሰዓት አየ ጥቁር ሰው እንደሆነ ከነጭ እኩል እንደሚገባ እኩል ከነጭ ትምህርት ቤት እኩል ገብቶ መማር እንደሚችል ራይት እንዳለ እና I have a dream ራእይ ኖራችሁም አልኖራችሁም ይፈጸማል ዳዝ ማትር የእናንተ መኖር አይጠብቅም ምክንያቱም የሚያሳየህ እግዚአብሔር አንተ ኖር ካልኖርክ ራእዩ ይፈጸማል ምክንያቱም ራእዩ ከራእዩ ተቀባዩ ይበልጣል ሃሌሉያ ሰማችሁ ያልኩት የምትቀበሉት ራእይ እናንተን ይበልጣችሁ ስለዚህ አንተ ሳትኖር ራእዩ ሊፈጸም ይችላል ምክንያቱም የራእዩ ባለቤት ከበስተጀርባ ያለው እግዚአብሔር ስለዚህ የሰው አየ ይሄው አሜሪካ በጥቁር መሪ ትመራለች በጥቁር መሪ አይታሰብም ማዕበድ አይደለም በጥቁር መሪ ሊመሩ ጥቁር በሄደበት መንገድ አይሄዱም እነሱ የሄዱበት ጥቁር ማይሄድበት ዘመን ነበር ግን somebody መቀየር እንደሚቻል አየ ምንድነው የምታዩት ስለራሳችሁ ምንድነው የሚታያችሁ ስለነጋችሁ just living የምበላው መጠጣው አይጓደልብኝ that's not life ለዚህ ነው ብዙ ሰዎች ተስፋ የሚቆርጡ ምክንያቱም የሚኖሩት የሆነ ነገር ለማግኘት ነው የሆነ ነገር ካገኙዋል ሶዋት እሺ መበላው አለ ተጠጣው አለ ሁሉ ነገር ተሟልቷል ከዚህ ሷል በልቼ ጠጥቼ ከዛ ትተኛለህ ከዛ ትነሳለህ ከዛ እንደዚህ ኑሮ ከሆነ ብሞት ይሻለኛል ላይፍ እግዚአብሔር ሲሰራችሁ በልቶ ጠጥቶ አግብቶ ወልዶ ለመሞት አይደለም እነዚህ ነገሮች በሙሉ ግረ መንገድ የሚሄዱ ናቸው ፓርት ኦፍ ኢት ናቸው በጉዞ መካከል የምናረጋቸው ዋናው ታርጌቱ እግዚአብሔር እናንተን አብልቶ አጠጥቶ አግብታችሁ ተጋብታችሁ ልጆች ወልዳችሁ ልጆች አሳድጋችሁ እናንተ ያለዳችሁበት ትምህርት ቤት የተሻለ ትምህርት ቤት አስተምራችኋቸው ልጆቻችሁ ለቁም ነገር አብቅታችሁ ከዛ ሩጫዬን ጨርሻለሁ ሃሌሉያ ልጆቼን አስተምሬያለሁ ሰማይ በጣም ነው የሚስቀው በዚህ that's not you እናንተ ውስጥ ያለው ነገር ይሄን ምድር መቀየር የሚችል
በልታችሁ ከመኖር ያለፈ ህይወት ውስጣችሁ አለ። አሜን። ስሙ vision free from the limitation of what the eyes can see. ራእይ ሲመጣላችሁ ራእይ ማየት ሲጀምር ሰው አሁን ራእይ አንዳንድ ሰዎች የሚሉት ራእይ አይደለም። አንዳንድ ሰዎች ራእይ የሚሉት ቅዠት ነው። እኔ ማወራው ራእይ መጽሐፍ ቅዱስ ላይ ያለው ነው። ስመጣበት አሳያችኋለሁ። ራእይ ሲያይ ሰው ይሄኛው አይኑ ካለው ገደብ ያለፈ ያይ። ይሄኛው አይን የፈለገ ቢያይ ከዚህ እስከ 22 ነው የሚሄድ። እንደው በጣም ግልጽ ከሆነለት ነው እሱ ቢታይ ምንድነው ይሄ? በከዛ ታውቃላችሁ የውስጠኛው አይናቸው ግን እዚህ ሆኖ አሜሪካ ያይ፣ እዚህ ሆኖ የምድርን ጫፍ ያይ። መጽሐፍ ቅዱስ ላይ የሚያስገርሙ ሰዎች አሉ። ሁለት ሰዎች እናንተ ሄዳችሁ ታነቡታላችሁ። ዘፍጥረት ምዕራፍ 13 ላይ አብርሃምና ሎጥ የተስፋ ቃል የለው። እግዚአብሔር አልጠራውም፣ አብርሃምን የጠራው። በጣም የሚያስገርመው ግን ሎጥ ከአብርሃም ጋር ወጣ። ከተባረከ ጋር ከተጠጋጋ ናት ደሲንግ ይሰራባል እና መቅበጥ የሌለበት መቼ ነው? የተባረከው በራሱ እንደሆነ የገባው ቀን እና ያንን ሰው ትቶ የሄደ ቀን then ያቃል ለካ ነገሩ እሱ ጋር እንደሌለ ከብታቸው በዛ ይላል። ሎጥ ያጎቱ ልጅ ነው፣ የወንድሙ ልጅ። ስለዚህ አብርሃም አጎቱ ይዞት ነው የወጣው። ሎጥ ማለት ነግራቸዋለሁ ደጋግሜ መጋረጃ ማለት። አብርሃምም ከመጋረጃ ጋር ወጣ ይላል። መጋረጃ አብሮት በነበረ ዘመን በሙሉ ሎጥ ማየት አብርሃም ማየት አይችልም። ከብታቸው በጣም ሲበዛ ጠብ ተነሳ በረኞቹ ማለት። ከዛ አብርሃም ጠራውና በጣም የሚገርመኝ መልእክት ነው። ወንድሜ ሆይ እኔ እናንተ ወንድማማቾች ታሰበው የቤተክርስቲያን ውስጥ ሆነ if you don't like it you can go የፈለክበት መሄድ ይችላል። no fight። አንዳንድ ጊዜ ሰዎች አይሄዱም ተቀምጠው ፋይት ነው። ካልተመቻችሁ ያላችሁበት ቦታ ወሬ ማውራት አያስፈልግም፣ መጣላት አያስፈልግም፣ መውደቅ የለባችሁም። ምክንያቱም የክርስቲያን ጠብ የበግ ጠብ ነው። የበግ ጠብ ጥሩ አይደለም። አይታችኋል በግ ሲጣላ እንደ ፍየል ነው አይደል? ፍየል እኮ እንደች ብሎ ሰላም ነው አይደል ማለት ነው። በግ እኮ ጅል እኮ እንደድሮ የሚገርመው የመጀመሪያው በኋላ የሁለተኛው ርቀት ይጨምራል። ከበር ነው የሚነሳው። ስለዚህ no fight. don't like it just go. no fight. ምክንያቱም አንድ ቀን አንድ መንግስት ነው እንገባ now will be ashamed ከዛ no fight. ለዚህ ነው አብርሃም ጠራውና እናንተ ወንድማማቾች ነው። ስለዚህ በመካከላችን ጠብ አያስፈልግም። እናረጋው ምንድነው? አንተ ወደምትፈልገው አንተ ወዳልሆንከው እሄዳለሁ። ሎጥ የዛን ቀን ወደ ላይ የዘለለ ይመስላል። he thinks በጉስ ለበዛለት እሱ ላይም በረከት ያለ መስሎ ከዛ አሰናበተው። ሎጥም አይኑን አነሳይ ሊሚትድ የሆነው አይኑ አያቸው። ራእይ የሌላቸው ሰዎች የሚያዩት በዚህ ነው፣ ይንጠራራል። አሁን በዚህኛው በዚህ በ2005 የሚያበላው ትምህርት ነው። በዚህ ነው ያየኸው። you are not a man of spirit። የመንፈስ ሰዎች የሚያዩት ቀድመው ነው ያሉ። በቃ ይሄኛው ፊልድ ልክ ነው፣ ብዙ ሰው አይደግፍም ያሉ ግን you know በመንፈስ አይተዋል። I know this is my success። ከዛ አዩ። ሎጥም አየ። አይኑን አንስቶ ሲያይ ያየው ሰዶምና ጎሞራ። ትምህርቱ አላበቃም። ከዚህ ጠቃሚ ማስታወሻ በኋላ ይቀጥላል። ከዚህ በፊት የእግዚአብሔር ሰው መጋቢ ተዘራ ያሬድ ያስተማረባቸው ርዕሶች በኤምፒ3፣ በዲቪዲ፣ በሲዲ፣ በሞባይል ፎርማቶች ተዘጋጅተው ቀርበዋል። በተጨማሪም ድረ-ገጻችንን gloriousethiopia.org-ን ይጎብኙ። ተባርካችኋል። አሁን ትምህርቱ ይቀጥላል። መልካም ቆይታ።
እንደ እግዚአብሔር ገነት አስቡ ስታዩት ገነት ነው የሚመስለው ለምንድን ነው እንደ እግዚአብሔር ገነት ያለው በጣም ለምለም ቦታ ስለሆነ ለከብት አርቢ ደግሞ ውሃ አካባቢ ሳር የበዛበት አካባቢ ዝም ብለህ ባይ ዲፎልት የምታደግ ነው የሚመስለው አይደል አንድ ከብት ለሚያረባ ሰው ብዙ ሳር ያለበት ቦታ ብትወስዱ ውሃ ካለ በቃ ሳር ይበላሉ ውሃ ይጠጣሉ ይዋለዳሉ ይበዛሉ ነው ብሎ የሚያስበው ነገር ግን ይላል መጽሐፍ ቅዱስ የሰዶም ሰዎች በእግዚአብሔር ፊት ኃጢአተኞች ነበሩ የመንፈስ ሰው ካለው አትለያቸው ጆይን አረጋቸው አብርሃምም ልክ መጋረጃ ከተለየው በኋላ እግዚአብሔር አብርሃምን አለው አይንህን አንስተህ ወደ ካንተ ዳይሬክሽን ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ ኦኬ ምን ማለት ነው አስቡት አንድ ሰው በዚህ አይኑ ሰሜኑንና ደቡቡን ማየት አይችልም እንዴት ብለህ ሰሜን ታያለህ ወደ ሰሜን አየው እንጂ ሰሜንን አየው ይባላል ወደ ሰሜን አቅጣጫ ማየት ይቻላል አሁን የቆምኩት ወደ ምዕራብ አቅጣጫ ነው ማለት ይቻላል እንጂ አሁን ያያየው ያለው ምዕራብን ነው የምዕራብን ጫፍ አየሁት ማለት አይቻልም the only thing ማየት የምትችለው ገደብ ካለው ከዚህ አይን ትወጣና በዛ በውስጠኛው አይን ጥጉን ታያለህ አብርሃም ታውቃላችሁ ካለበት ስፍራ ተቆቆሞ ዓለምን በሙሉ አየ ታስዋ እግዚአብሔር በህጋዊ መንገድ ዓለምን ለአብርሃም ዴሊቨር አደረገለት ታስዋ የአብርሃም ዘር በምድር ላይ አሁን ገዢ ወቁ ታሪክ አጥኑ አሁን አጥኑ በሁለት መንገድ ነው ዓለም የተዳደረች ያለችው one way በአብርሃም የሥጋ ዘር one way በአብርሃም የመንፈስ ዘር ከዛ ውጪ ኢንቬንሽን የለም ራእይ የለም ማኬታ በቶ ከዛ ውጪ ለዓለም የሚጠቅም ነገር አታመጣም ለምን ሲባል የአብርሃም ዘር የተባረከ ዘር የአብርሃም ዘር በህጋዊ መንገድ የዓለም ወራሽ እንዲሆን ተፈርዶለታል አየ ሩቅ አየ አብርሃም አዲስ አበባ ተዘራ የሚባል ልጅ እንደሚኖረው አየ ኒውዮርክ ጀምስ የሚባል ልጅ እንደሚኖረው አየ ዳብራስ ቻይና ኒሃው የሚባል ልጅ እንደሚኖረው አየ praise God አየ አብርሃም አየ ዳስዋይ ዛሬ አብርሃም ልጆች አሉ መጽሐፍ ቅዱስ ሮሜ ምዕራፍ 4 ላይ ሲናገር በስጋ አባታችን የሆነ አብርሃም ይላል መቼ እንዳያችሁ ታውቃላችሁ እየተባለከ አይ ሲባል አይኑን ጨፈን አይ ስትባል ኦኬ ብዙ ጊዜ ብዙ ሰዎች እግዚአብሔር መንፈሳቸው ውስጥ የሚያሳያቸውን አይናቸውን ገልጦ ይፈልጉት እና አታገኙ ወዲያውኑ ጨፍናል ለምን ከዛኛው ኦሬዲ ወጣው ስትመጣ እዚህኛው ዓለም የለም ያለው vision sets you free from the limitations of what the eyes can see and allows you to enter into the liberty of what the heart can feel ልባችሁ የሚያየው ነፃነት አለ ልክ ነው አሁን የምታዩት ሁኔታ የሚያሳዝን ሊሆን ይችላል በዚህ አይናችሁ የምታዩት ነገር በሙሉ ሁሉ ነገር እንደማይሰራ ሊሆን ይችላል መንፈስ ምን ያህል ሙጭጭ በላይ መንፈስ ሰው ሁሉ በቃ አለቀለ ሲል አንተ ብታይ ብዙ ቀናቶች አልፈዋል እንደዛ አይነት ቀናቶ ከዚህ በኋላ የሚቀጥለውን ስቴፕ ምን እንደሆነ አላቀውም ያልኩባቸው ነው አዶን ነው ከዚህ በኋላ እንዴት እንደሚሄድ የሚቀጥለው እርምጃ መልካም ነገር ላይ ይሁን ክፉ ነገር ላይ መወድቀው አላቀም ግን ለራመድ ግን ውስጤን ስሰማ ሳደምጠው ሁሉ ሰላም ሰላም ነው እና አንዳንዴ ይታው የሚታየውና እኔ የሚሰማኝ ይላል ኖ የሚታየው የጊዜው የማይታየው ግን የዘላለም የማይታየውን ከያዛችሁት የማይታየው ወደሚታየው መቀየር ይጀምራል አሁን ሰዎች ያምኑኛል ብዙ ችግር የለበትም አሁን በዚህ ሌቭል ማንም ሰው ያምናል
ማንም ሰው ለመከተል ብዙ አይቸግርም። ግን ብቻችሁን ያያችሁ ሰዓት ግን ብዙ ሰው ለመከተል ይከብዱ። አይሴት አየሁት እግዚአብሔር የት ሊያመጣን እንዳለ የቱ ጋር እንደርስ እንዳለ። እዚህ ይሄ ቸርች በቅዠት አይደለም የተጀመረው፣ በራእይ ወይም በጣም ደስ ስላለኝ አይደለም የጀመረው። በጣም እንደኔ እግዚአብሔርን ቸርች ለመጀመር ያስቸገረ ሰው አለ ብዬ አላስብም። ምክንያቱም 10 ዓመት ነው የተከራከረው። 10 ዓመት ከተከራከርከው እግዚአብሔርን በጣም የሚገርም በቃ አንዱ አይደለም እንትና እነሱ ይስሩ ልጌታ እኔ እነሱ ሲሰሩ የርኩ ሰብክናል አላልኩም። ምን ችግር አለው? እንትን ቸርች አለ አይደል? እዛ ቸርች በቃ እሺ፣ እዛ ቸርች አባል ሆናለሁ፣ እነሱ እንትን ይሆናሉ፣ ከዛ ሰብካለሁ አላልኩም። ሊቭ ሚ ያለው በቃ ተወኝ። እኔ አሁን ቸርች መክፈት ፕላን ነው። ብዙ ቸርች ስለሆነ ያለው ኢትዮጵያ ውስጥ ቸርች ይበዛል። እሺ፣ የጫት ቤቱን ብዛት ቁጥር በእውነት ነው እላችሁ። እዚህ አካባቢ ያሉትን የጫት ቤቶችና የቸርቾች ብዛት ብታውቁ ታዝናላችሁ። እዚህ ሰፈር ከዚች ከኛ ካለንባት ከለቦቴል ጀምሮ እስከ 22 ያለው የመጠጥ ቤት ብዛት ብታውቁ ልብ ይሰፋል። እና አንድ ቀን በዞር ጀመርኩ። ጫት ቤት ወረቀት 1 2 3 ቸርች ይሄሩ 10 ሙሉ ቸርቾች ያለው የጫት ቤት ብዛት ከ100 በላይ እና ቸርች ያለ ይመስለናል። ከዛ ኮንቪንስ አደረገኝ። ኦኬ ግን ሳፈር ማድረግ አልፈልግም። መጀመሪያው ጥያቄ እሱ ኦኬ ግን እኔ እየለመንኩ መስራት አልፈልግም። የሆነ ነገር ፈልጌ ማልቀስ አልፈልግም። እና ሳለቅስ አይታችሁ ታጣቁ ማለት ወኪላይ ደርሷል ብዬ ሳለቅስ ሰጣችኋል። ሲያጋልጡ ሰባችሁ። ምክንያቱም ያለ ሳፈሪንግ እንድኖር የሚያደርግ የእግዚአብሔር ጸጋ ነው። ዝም ብሎ ነው it just flows። ከኋላ ያለው መድረክ ለመስራት እኔ ሳስብ የነበረው ያው መናገር ይችላል። በቃ ሰለቸኝ የነበረው መድረክ ያስጠላ ስለነበር አይደለም የሰለቸኝ፣ ግን ከሆነ ጊዜ በኋላ በቃ መቀየር አለበት። ስለዚህ ሙላትን አስጨንቀው ነበር፣ ግርማን አስጨንቀው ነው የሆነ ነገር አምጡ እና የመድረክ ይቀየር በቃ። እና እግዚአብሔር አመጣ ሰዎች በኋላ ጠርቻ አስተዋውቃቸዋል። ወንድማችንና እህታችንን አመጡ ሐሳቡን ተሰራ without any pain ማለት no pain። እግዚአብሔር ራእይ ከሰጣችሁ ቪዥን ካለ ሁሉ ጊዜ ፕሮቪዥን አለ። ከዚህ በፊት ጌታ ኢየሱስን እንደ ግል አዳኛው አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ እንደ ሞተልኝ እንደ ተነሳልኝ አምናለሁ። በዚህ ዕለትም ጌታዬ አድርጌ እቀበለዋለሁ። እግዚአብሔር አባት ሆይ ልጅህ ስላደረከኝ አመሰግናለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቶ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት አድራሻዎች ያገኛሉ።